እሁድ ምሽት 1 ሰዓት ከ30 ዓለም በዝምታ ስትዋጥ የከተማዋ መብራቶች በፈገግታ ሲያበሩ አንዳንዶች ከፍቅረኛቸው ጋር የፍቅር ቃላትን ይለዋወጡ ይሆናል። ሌሎች ደግሞ ከቤተሰባቸው ጋር በሞቃት ቤት ውስጥ የቡና ሰዓታቸውን ያጣጥማሉ። ለነሱ ምሽቱ የሰላም ነው። ለኛ ግን ለእግር ኳስ አፍቃሪያን ይህ ሰዓት የጦርነት አዋጅ የሚታወጅበት የልብ ትርታ የሚጨምርበትና መተንፈስ የሚረሳበት የታሪክ ምዕራፍ ነው። የክብር ፍልሚያ መድፈኞቹ ከቀያይ ሰይጣኖቹ ሜዳው አረንጓዴ ምንጣፍ ሳይሆን የክብር መድረክ ነው። ኳሷ ደግሞ ተራሉል ሳትሆን የሚሊዮኖች ህልም የተሸከመች የነፍስ ጥሪ ናት። በአንድ በኩል በሰሜን ለንደን ሰማይ ስር የሚነደው አርሰናል፣ በሌላ በኩል ደግሞ ከታሪክ ማማ ላይ የሚገሰግሰው ማንቸስተር ዩናይትድ። አርሰናል ማለት የእግር ኳስ ግጥም ነው። መድፈኞቹ ሜዳ ውስጥ ሲገቡ ኳሷን እንደ ሙዚቃ ኖታ እያቀባበሉ የጥበብ ድግስ ይደግሳሉ። ያ የለንደን ቀይ ማሊያ ትከሻ ላይ ሲያርፍ ተጫዋቾቹ ተራ ሰዎች መሆናቸው ያበቃና የክብር ዘበኞች ይሆናሉ። ኳስን እንደ ፈሳሽ እያቀላጠፉ ተጋጣሚን በጥበብ መረብ ውስጥ እያሰገዱ እግር ኳስ ጥበብ ነው ብለው ለዓለም ይመሰክራሉ። ለነሱ ድል ብቻ ሳይሆን አሸናፊነታቸውም ውበት እንዲኖር ይፈልጋሉ። ዩናይትድ ደግሞ የታሪክ ግርማ ሞገስ ነው። ቀያይ ሰይጣኖቹ ተብለው ሲጠሩ በሜዳው ላይ እንደ እሳት የሚነድ ስሜት ስላላቸው ነው። በሽንፈት አፋፍ ላይ ሆነው ተአምር መስራት፣ በመጨረሻው ሰከንድ ተስፋን ሕያው ማድረግ የዩናይትድ ዲኤንኤ ነው። ያ የክለቡ አርማ ደረታቸው ላይ ሲያርፍ ተጫዋቾቹ ከኋላቸው የሰር አሌክስ ፈርጉሰንን መንፈስና የድሮውን ታላቅነት ይሸከማሉ። ዩናይትድ ማለት የማይበገሩ ስብዕናዎች ስብስብ ነው። ዳኛው ፊሽካቸውን ነፍተው ኳሷ ስትንቀሳቀስ በአንድ ጀንበር ጓደኛሞች ባላንጣ ይሆናሉ። ቤት ውስጥ ያለው ጩኸት ከስታዲየሙ የደጋፊዎች ድምጽ ጋር ይዋሃዳል። መድፈኞቹ ጥይት ሊያርከፈክፉ ሽጉጣቸውን ሲያቀባብሉ፣ ሰይጣኖቹ በገሃነም እሳት ሊፈትኗቸው ወደ ሜዳ ይገባሉ። ይህ ጨዋታ ብቻ አይደለም። ይህ የ90 ደቂቃ የነፍስ ውጊያ ነው። አንዱ ሲወድቅ ሌላው ሲነሳ፣ አንዱ ሲስት ሌላው ሲቆጭ፣ እያንዳንዱ ደቂቃ በደምና በአጥንት ውስጥ የሚያልፍ ስሜት አለው። እሁድ ምሽት 1 ሰዓት ከ30 ዓለም በሁለት ይከፈላል። ግማሹ ሰሜን ለንደንን ቀይ ለማድረግ ይዘምራል፣ ግማሹ ደግሞ የድሮውን ንጉስ ማንቸስተርን ለመመለስ ይተጋል። ለመሆኑ እናንተ በዚህ ድራማዊ ምሽት የየትኛው ወገን ናችሁ? መድፈኛ ወይስ ቀይ ሰይጣን? ማን ያሸንፋልስ ትላላችሁ? አርሰናል ወይስ ማንቸስተር ዩናይትድ? ግምታችሁን አስቀምጡ። የፍልሚያውን መጨረሻ እሁድ ምሽት እናየዋለን። መልካም ጊዜ። እጅግ ተጠባቂ ከሆነው ከኢትዮጵያዊው ደርቢ ጨዋታ በፊት አሰልጣኝ አርቴታ ጋዜጣዊ መግለጫ ሰጥቷል። ምን አለ የሚለውን እኔ እንደተለመደው ባጭሩ በወፍ በረር ላስቃኛችሁ መጥቻለሁ። እናንተ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። ውጤት ደግሞ ገምቱ። በቃ ትርፌ ስለስንት ትዘረራለች የሚለውን ኮሜንት ሴክሽን ላይ ደቅ አድርጎ እሺ። ወደ መረጃው ሳቀናላችሁ አስደሳች መረጃ ነገረን። አርቴታ ምን አለን? ካላፊዮሪና እንግዲህ ሂንካፔ ማለት ነው እሁድ ለማንቸስተሩ ጨዋታ ሊደርሱ ይችላሉ። እርግጠኛ ግን አይደለም። አንድ የልምምድ ጊዜ ቀረኛል። ታዲያ ከዛ በኋላ ማሳውቃችሁ ይሆናል አለ ጀማው። እንኳን ደስ አላችሁ። አርቴታ እንዲህ ካለ ሁለቱም ደርሷሉ ማለት ነው። መቼም ቢሆን ደርሰዋሉ፣ ዝግጁ ናችሁ ብሎ መግለጫ አይሰጥም ደግሞ ብገሉት ማለት ነው። ወደ ሌላው መረጃ ደግሞ ሲያቀና ምን አለ መሰላችሁ? ካይ ሃቨርት አለ ሙሉ ለሙሉ ለመጀመሪያ ጊዜ ለዚህ ጨዋታ ዝግጁ ነው። በቃ በፊትነሱም ረገድ በምንም ረገድ እጅግ ሙሉ ሆኖልናል ብሏል ጀምአው። ከዛ በተጨማሪ አርቴታ ስለ ማንቸስተርም ጥያቄ ቀርቦለት ነበር። እንዴት ነው ተብሎ ነበር። እንግዲህ ማንቸስተር ቤት ውስጥ ልዩነት መፍጠር የሚችል የግል ክህሎት ያላቸው ወሳኝ ተጫዋቾች አላቸው። ታዲያ ይህንን መሆኑ ተከትሎ እኛ ሜዳ ላይ 90 ደቂቃ ሙሉ ትኩረታችንን በማድረግ እንግዲህ እያንዳንዱ የሚካሄዱ ኩነቶችን መቆጣጠር መቻል አለብን ብሏል ጀማው። ለማንኛውም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንዳትረሱ ጀማው። እሁድ ደግሞ ኳሱን ሰብሰብ ብለን የምናየው ቫምዳስ ነው የሚሆነው ጀማው። ቫምዳስ ላይ ልዩ ኢቨንት አዘጋጅቼ እየጠበቅኳችሁ ይገኛል ጀማው። በጊዜ ከተፍ እንድትሉ ቫምዳስ። ይመቻችሁ። ተጫዋቾቻችን ደግሞ ተመልሰዋል። ይመቻችሁ። በዘገይም አልቀረም። ዛሬ እጅግ በጣም ወሳኝ የሆነው ፕሬስ ኮንፈረንስ ከአርሰናሉ ጨዋታ በፊት ማይክል ካሪክ አካሂዷል። የባለፈው ጨዋታ ፋውንዴሽን እንጂ በቃ ምርጥ ቲም አያስብለንም ብለዋል። በአንድ ወቅት አርሰን ቬንገር በችሎታው ተማርከው ሊገዙት ቢሮአቸው እያዋሩ እያለ አንድ ስልክ ተደወለላቸው ይላል ራሱ ማይክል ካሪክ። ከዛስ ፋብሪሃስ የሚባል አንድ 15 ዓመት ወጣት አካዳሚው ላይ ምርጥ እየሰራ ነው፣ ለዋናው ቡድን ይሆናል። ስለዚህ
እድገቱን ስለሚገታው የካሪክ ዝውውር ይቋረጥ የሚል የስልክ ጥሪ ደርሳቸዋል። እሳቸውም መልእክቱን ነግረውት ከቢሯቸው አሰናበቱት። እሱም የቶተናም ሆትስፐር ተጫዋች ሆነ። ቶተናም ባልገባ ወደ ዩናይትድ አልሄድም፣ ዩናይትድ ባልገባ ደግሞ ይሄ ዋንጫና እነዚህ 5 ፕሪሚየር ሊግ፣ 1 ቻምፒየንስ ሊግ የኔ ላይሆኑ ይችል ነበር፣ ወይም ደግሞ አርሰናልም ሄጂ ዲፍረንት ስቶሪ በአርሰናል ቤት ሊኖር ይችል ነበር የሚል ሀሳብ ሰጥተዋል። ዴስፐሬት ቱ ፊኒሽ የሆነው ቤንያሚን ሼሽኮ ሌላ ርዕሱ ነበረ። እሱ በፍሌቸር ስር 2 ጎል አስቆጥሮ በቀጣዩ ቤንች አርገዋል። ሞመንተሙን አይሰብርበትም ወይ የሚል ጥያቄም ተነስቶ ነበረ። አይ ትሬኒንግ ላይ በጣም ምርጥ እየሰራ ነው። ጆሽም ፖኬት ላይ ምናምን ፒስ ነው። እሱ ደግሞ ሴስኮ ከኋላ ሲሮጥ ቢሃይንድ ላይን ሲሮጥ አሪፍ ነው። እንቡሞ ደግሞ ዲፍረንት ካራክተር ነው። 9 ቁጥር አድርጌ ከብሩኖ ጋር አሪፍ ኮምቢኔሽን ሰርቻለሁ። መሀል ላይ ፕሮግረስ እንዳይደረግ ሁሉም እንደየጨዋታ ስልቱ ይሰለፋሉ ይላል። ሌላው አነጋገሩ ዜና የካሰሚሮ ካሴ ነው። እሱ በሲዝኑ መጨረሻ ለመውጣቱ ያንተም እጅ አለበት ወይስ ዲስከሽኖች ነበሩ ወይ ምናምን ተብሏል። እና ሲዝኑ ምርጥ አርጌ ነው መጨረስ የምፈልገው ብሎኛል። ምርጥ ጊዜ እንደሚያሳልፍ ታውቋል። ግን ብዙ ውይይቶች ነበሩ። ግን ኦሬዲ የእሱ ሀሳብ ስለሆነ ነው እንጂ ይህን ያህል ተጽዕኖ አላረኩም የሚመስል አስተያየት ሰጥቷል። የማቲያስ ደሊክት ጉዳት ደግሞ ሁሌ ይደርሳል። ሳምንት ሩበን አሞሪም ራሱ እያለ በቃ ኔክስት ዊክ ነው ይገባል የሚመስሉ አስተያየት ሰጥቷል። ግን እስካሁን ይሄ የገጠመው ጉዳት ባሰብነው ልክ ሪከቨር እያደረገ አይደለም፣ ወይም ደግሞ እኛ ባሰብነው የታይም ስፓን መሰረት እየተሻለው አይደለም። ግን አሁንም በቅርቡ የሚመለስበት እድል አለ የሚል ሀሳብ ሰጥቷል። አርሰናል እጅግ በጣም ምርጥ ቡድን ነው። ዋት ዴይ አር ኦፈሪንግ ምርጥ ነው በቻምፒየንስ ሊግ በፕሪሚየር ሊግም ብሏል። እና ከባድ ጨዋታ ነው የሚጠብቀን፣ ቀላል ጨዋታ አንጠብቅም። ግን እኛም የራሳችን ሀሳቦች አሉን የሚል ሀሳብ ሰጥቷል። ስለ ኮቢ ሜኑም ተጠይቆ ነበር። ኮቢ 13 እና 14 ዓመቱ እያለ ነው የማውቀው። በጣም ወዶ ጨዋች ነው፣ በጣም ጀግና ጨዋች ነው። በአንድ ወቅት በፕሬስ ኮንፈረንስ እሱ አሰልጣኝ ሲሆን የማንቸስተር ራሱ ቡድኔን በሱ ዙሪያ ብሰራ ደስ ይለኛል ብሎ ነበረ። እኔ የሲቲውን ጨዋታም ደግሜ ሳየው ፊልፋደንን ትራክ ሲያደርግ የነበረ በስፔስ ይዘጋ የነበረበት መንገድ ቀለል አድርጎ ነበር ሲጫወት የነበረው። ሂ ዋዝ ኢንጆይንግ ኢት ብሏል እሱ ራሱ። ሌላ ዲዬጎ ዳሎ ነው የመጨረሻ ሀሳባችን። ሲስቅ ባለፈው በቪዲዮ አይታችሁታል። ዲዬጎ የሆነ ኳስ ሲያሳግን ቢጫ አይቶ ከዛ በኋላ እንደዛ የተጫወተበት መንገድ በ10ኛው ደቂቃ ቢጫ አይቶ ከምርጥ ዊንገር ጋር እንደዛ አንድ ላርጎ 1-1 10 እየተገናኘ የወጣበት መንገድ በጣም አድንቄዋለሁ። ፐርፎርማንሱ ትሬኒንግ ላይ ጀግና ነው ብሏል። ብቻ ማንቸስተር ባሸነፈና እርቃናችንን በጨፈር ትላላችሁ። ይመቻችሁ። ላይክ ሼር ማድረግ ሀሳቦቻችሁን አስቀምጡልኝ። ቻው። አው ኢትዮጵያዊው ደርቢ ጨዋታ ሊካሄድ እንግዲህ 1 ቀን እድሜ ቀርቶታል። ጀማው ከዚህ ጨዋታ በፊት እንግዲህ የሻሺው አሰልጣኝ የማይሆን ሀሳብ ሰጥቷል። ጀማው ደበረኝ ነው የምላችሁ፣ የምሬ ነው የምላችሁ። ነቆራ ተው አንተ ሰውዬ፣ ይኸውልህ ይሄን አስረግጬ ነው የምነግርህ። ምን ቢል ጥሩ ነው፣ አርቴታ በአርሰናል ቤት ያመጣው ለውጥ እጅግ አስገራሚም አስደናቂም ነው። በ3 ዓመት ውስጥ ሻምፒዮንስ ሊግ መሳተፍ ችሏል። ግን እኔ ዩናይትድ ቤት ይሄ እድል የሚሰጠኝ አይመስለኝም። ምክንያቱም ዩናይትድ ትልቅ ቡድን ነው አላለም። ከነያታ አፉን ማዘጋት ምንችለው ለጥልጠን አሸንፈን በቃ። እንደዛ ካልሆነ ሰውየው ራሱ ተናቋሪ ነው። አሁን ነው የገባኝ። ይመቻችሁ። አመቱ ምርጡ ፕሬስ ኮንፈረንስ ቢባል አይጋነንም። ስለ ሪካርዶ ካላፊዮሪ፣ ፒየሮ ሂንካፔ የሚገራረሙ አዲስ የጉዳት ዜናዎችን ሚኬል አርቴታ እሁድ ምሽት ከማንቸስተር ዩናይትድ ጋር ለምናደርገው ጨዋታ ፕሬስ ኮንፈረንሱን አድርጎ አጠናቋል። እንደተለመደው ባጭሩ አደርሳችኋለሁ። በደንብ ፎሎ፣ ኮፒ ሊንክ፣ ሪፖስት ይደረግ። ሚኬል አርቴታ ከማንቸስተር ዩናይትድ እሁድ ምን ትጠብቃለህ ተብሎ ተጠይቆ ነበረ። ሚኬል አርቴታም በየትኛውም አይነት መንገድ ቢመጡ እኛ ወደ ፈለግንበት አቅጣጫና አጨዋወት መውሰድ ነው የምንፈልገው፣ እኛ የበላይ ሆኖ የሚጫወተው ቡድን መሆን እንፈልጋለን በማለት ተናግሯል። ሌላው ሁላችንም በጉጉት ስንጠብቀው የነበረው የሪካርዶ ካላፊዮሪና የሂንካፔ ጉዳት ዜና። ቤተሰብ እንኳን ደስ አላችሁ። ሚኬል አርቴታ ሁለቱም ተጫዋቾች ወደ ልምምድ መመለሳቸውን እንግዲህ አረጋግጧል። ነገር ግን ለጨዋታው ይረሱ አይረሱ የሚለውን ነገር ሚኬል አርቴታ እንደተለመደው ደበቅ በማድረግ ነገ ከሚያደርጉት ልምምድ በኋላ ፊትነሳቸው ታይቶ እንወስናለን በማለት ተናግሯል። ነገር ግን እንደምትመለከቷቸው ሁለቱም ተጫዋቾች ወደ ልምምድ ተመልሰዋል። ሚኬል አርቴታ ጋብሪኤል ሄሱስን ወይንስ ቪክተር ዮኬሬስን በማንቸስተር ዩናይትድ ጨዋታ ቋሚ አሰላለፍ ላይ ይዞ ሊገባ ይችላል ተብሎ ተጠይቆ ነበረ። ሚኬል አርቴታም እንግዲህ ሁለቱም በቻምፒዮንስ ሊግ ምሽት ጎል አስቆጥረው ነው የመጡት። በእነዚህ ሁለት አጥቂዎች አቋም እጅግ በጣም ደስተኞች
ነን። ክለቡም የሚፈልገው ይህንን ነው። ነገር ግን ተቃራኒ ቡድን እንዴት ይጫወታል የሚለውን ነገር አጥንተን ነው ይህንን ውሳኔ የምንወስነው። ስለዚህ ነገ ምሽት አሊያም ደግሞ የጨዋታው ዕለት በጠዋት እወስናለሁ ሲል እንግዲህ ሚኬል አርቴታ ተናግሯል። ሚኬል አርቴታ ፔፕ ጋርዲዮላ የዓለማችን ምርጡ ቡድን አርሰናል ነው ስለማለቱ ተጠይቆ ነበር። ሚኬል አርቴታም ያንን ነገር ፕሩፍ የምናደርገው ዋንጫ በማንሳት ነው፣ እንዲሁም ደግሞ እኛ ስለዚህ ነገር አንጨነቅም፣ ኮንሲስተንት ሆነን ጨዋታዎችን ከዕለት ዕለት ለማሸነፍ ነው የምንሰራው በማለት እንግዲህ ሚኬል አርቴታ ቆፍጠን ያለ ንግግር ተናግሯል። ሚኬል አርቴታ ስለ ካይ ሃቨርትዝ ይሄን ብሏል። ካይ ሃቨርትዝ በመጪዎቹ ጨዋታዎች ላይ በርከት ያሉ ደቂቃዎችን ያገኛል፣ በየትኛው ውድድር ላይ እንደሆነ ግን መናገር አልችልም በማለት ተናግሯል። በርከት ላሉ ጊዜዎች በጉዳት ከሜዳ እርቋል። ያንን በማሰብ ወደ መጨረሻዎቹ ጨዋታዎች ላይ እጅግ በጣም ያስፈልገናል። ለዛም ነው ካይ ሃቨርትዝን እየቆጠብነውና ከጉዳት ነፃ ለማድረግ እየሞከርን ያለ ነው በማለት ሚኬል አርቴታ ስለ ካይ ሃቨርትዝ ተናግሯል። ሚኬል አርቴታ ስለ ኢታን ንዋኔሪ የማርሴይ ዝውውር ተጠይቆ ነበረ። ሚኬል አርቴታ ይሄንን ብሏል። ከኢታን ንዋኔሪና እንዲሁም ደግሞ ከቤተሰቦቹ ጋር በመሆን ነበር ይህንን ውሳኔ የወሰነው። ለእያንዳንዱ ወጣት ተጫዋቾቻችን እጅግ በጣም ትኩረት ሰጥተን እየተመለከትናቸው ነው። እንደ ኢታን ንዋኔሪ ያሉ ባለተሰጠው ተጫዋቾች ደግሞ ደቂቃዎችን ይፈልጋሉ። ስለዚህ ጥሩ ቡድን ፈልገን ለኢታን ንዋኔሪ በርከት ያሉ ደቂቃዎችን ማግኘት ያለበትን ሲቹዌሽን እየፈለግን ነበር፣ ያንን አሳክተናል በማለት እንግዲህ ለኢታን ንዋኔሪም ክለባችን አርሰናል በይፋ እንግዲህ ጉድላክ በማለት አሁን ይፋ አድርጓል። ካሪክን ማለት ነው ዛሬ የጠበቁትን ያክል አልፈራንም። ለምን አባቱን ያልፈራን? ለምን አባቱ አልፈራንም? እኔ ግራ ገብቶኝ እኮ ነው የምር የምለው። ዛሬ ያያችሁት ፕሬስ ኮንፈረንሱ ምን አለ? አርሰናልን ለመግጠም ጓጉቻለሁ። አርሰናል በእርግጥ በጣም ጥሩ ቡድን ነው። በዘንድሮ አይተኗል። ሻምፒዮንስ ሊግ ላይ፣ ፕሪሚየር ሊግ ላይ ያለው ውጤት ይመሰክራል። ጥሩም ቡድን ስብስብ አላቸው። ጥሩ የቡድን መዋቅር እንዳላቸው አውቃለሁ። ያንን አደንቃለሁ። ግን አለ ይህንን አጋጣሚ እኛ በጥሩ መልኩ መመልከት አለብን ሲል ተናገረ። ጀሞ ምን ማለት ነው? እንዴት ነው እንደዚህ አይነት እሳት ነበልባል የሆነ ቲም ፊት ላይ ቆሞ ማለት ነው በጥሩ አጋጣሚ የምትመለከተው? ማለት ላንተ መፈተንህ በዚህ ቡድን ማለት ነው ደስታ ተሰምቶ ነው? አልገባኝም እኮ እንዴት አባቱን ቅብር እኔ ሰፈር ከሚውል አይደል እንዲሁ ዩናይትድን ብታሰለጥን ይሻላል ብዬ ምክር የሰጠው አንተ። ምክንያቱም በሳምንት አንዴ ነው የሆነ ጊዜ ደግሞ በ10 ቀን በ15 ቀን አንዴ በተጫወትበት ጊዜ አለ። ይሻልሃል ባለን በተባበርነ እሱ ሜዳ ላይ እንጨርሳለን። ችግር የለውም። ለማንኛውም ጀማው የፊታችን እሁድ በአምዳስ ኢንተርቴይንመንት ላይ ኢቨንት አለኝ። እዛ ኢቨንት ላይ ታዲያ የዩናይትድ ደጋፊዎች የምትገኙበት 2 አዳራሾች ተዘጋጅቶላችሁ በአካል ቆመን መበሻሸቅ መቻል አለብን። የምሬ ነው ማለት እግር ኳስ መዝናኛ መሆኑን ነው የምናሳየው። መታችሁ ቆንጆ ኢቨንት አሳልፈን የምትሄዱ ይሆናል። ካሪክን ግን ሜዳ ላይ እንገናኝ ብሏል። አክቲቪስት በሉት አደራቸውን ይመቻቸው። አንድ ጨዋታ ምርጥ ቡድን አያስብልም፣ ነገር ግን ደግሞ አንድ ጨዋታ ምርጥ ተነሳሽነትን ይፈጥርላል። ጀሞ ማይክል ካሪክ እንግዲህ ከወሳኙ ከአርሰናል ጨዋታ በፊት እንግዲህ ዛሬ ጋዜጣዊ መግለጫ ሰጥቷል። በዚህ ጋዜጣዊ መግለጫ ምን ይላል የሚለውን ባጭሩ እኔ አቀርብላችኋለሁ። ማይክል ካሪክ እንግዲህ ስለ ተጫዋቾች ጉዳት በመጀመር የተጠየቀበት ጥያቄ ነበር። እሱም ጥያቄ ላይ እንግዲህ ማቲያስ ዲላይት ለጨዋታው ዝግጁ እንዳልሆነና ነገር ግን ደግሞ በቀጣይ ጨዋታ የመሃል ተከላካይ ሆኖ እንደሚመለስ ማይክል ካሪክ ተናግሯል። ሌላኛው አዲስ ጉዳት ምንም አይነት ጉዳት እንደሌለም ተናግሯል። ስለ ሲቲው ጨዋታ ሲናገር ዛሬ ምርጥ ፐርፎርማንስ አሳይተናል፣ ነገር ግን ደግሞ አንድ ጨዋታ ምርጥ ቡድን አያስብልህም፣ ምርጥ ተነሳሽነትን ግን ይሰጣል ሲልም እንግዲህ ካሪክ ተናግሯል። ስለ ተጋጣሚያችን አርሰናል የተጠየቀው ማይክል ካሪክ ጨዋታውን እስካደርግ በጉጉት እየጠበቅኩኝ ነው። አርሰናል ምርጥ ቡድንና ትልቅ ፈተና እንደሚሆንብን ምንም አይነት ጥርጣሬ የለም። ምርጥ ቡድን ስለሆነ ነው ሻምፒዮንስ ሊግም እየተሳተፈ የሚገኙ ምርጥና ጥሩ ነጥቦች ያሏቸው ተጫዋቾችም አሉት። በዚህ ጨዋታ ላይ በሜዳው በምናደርገው ጨዋታ ላይ ትልቅ ፈተና ይጠብቀናል። ነገር ግን ደግሞ እኛም አሪፍና ምርጥ ተነሳሽነት ላይ እንገኛለን። ሙሉ ተጫዋቾቻችን ይህንን ጨዋታ በጉጉት እየጠበቁት ነው ሲልም እንግዲህ ማይክል ካሪክ ይናገራል። ሌላኛው ስለ አጥቂዎቻችን የተናገረው ማይክል ካሪክ አሁን ላይ አጥቂዎቻችን ብዙ ተስፋ አላቸው። የተለያዩ አይነት ተጫዋቾች አሉ፣ የተለያዩ ፍልስፍና የሚከተሉ ቡድኑን ደግሞ አሪፍ ሂደት ውስጥ ለመውሰድ ይጠቅሙናል ሲልም ተናግሯል። ስለ ታዳጊዎቹ ስለ ኮቢ ማይኖ የተናገረው ማይክል ካሪክ ኮቢ ማይኖን በ13 በ14 ዓመቱ አውቀዋለሁ፣ ምርጥ ተጫዋች ነው፣ በሲቲ ጨዋታ ላይ ምርጥ ፐርፎርማንሱን አድርጓል ሲልም እንግዲህ ማይክል ካሪክ ተናግሯል። ስለ ካዝሜሮ ስንብት ሲናገር ይሄ ነገር እኔ ከመምጣት በፊት የተወሰነ ውሳኔ ነው፣ ነገር ግን ደግሞ ካዝሜሮን አግኝቻ አዋርቼዋለሁ፣ ውሳኔው አሪፍ ነው፣ እስካለ ድረስ ግን ምርጥ ይሰራል ሲልም እንግዲህ ካሪክ አርፎታል። እናንተ በካሪክ ሐሳብ ላይ ምን ትሉታላችሁ? ሐሳብ አስተያየታችሁን ኮሜንት ላይ
ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ራይት እሁድ አርሰናሎችን መጠንቀቅና መፍራት ያለባቸው ተጫዋች ቢኖር እኔ የምፈራውም አንድ ተጫዋችና አንድ ብቻ ነው። ብራያን ኤምቤሞም አልፈራውም። ብሩኖ ፈርናንዴዝ፣ ማቲያስ ኩኛም ወይም ቤንጃሚን ሼሽኮ ከሆነ ሌሎቹ ማናቸውም አልፈራቸውም። እኔ በጣም የምፈራው አማድ ዲያሎ ነው። አማድ እጅግ አደገኛ ተጫዋች ነው። አርሰናሎቹን መጠንቀቅ አለባቸው። አርሰናሎቹ አማድን ካስቆሙ ማንቸስተር ማሸነፍ ይችላሉ። ነገር ግን አማድ እንዲሁ በቀላሉ ይቆምላቸዋል ብዬ አላስብም። አማድን ማስቆም የሚችሉ ከሆነ አርሰናል ያለምንም ጥርጥር ያሸንፋሉ ብዬ ገምታለሁ። አማድ በጣም የምፈራው ተጫዋች ነው በማለት ያን ራይተን ጀማው አሁን ለማንቸስተር ዩናይትድ ደጋፊዎች ትልቅ ምክር ልንገራችሁ። እናንተ አለለ ደንቆሮ ነፍጣላ ደጋፊዎች አሁን ጨዋታው እናሸንፋለን አናሸንፍም እንዴት ነው የምናሸንፈው ምናምን ከምትል ምን አይነት ምክንያት መፈንደድ እኮ አይቀርም። ፈንደድ ያለሽ በረምብ ግበት ተነሚልልሽ አይቀርልሽም። 100% አይቀርልሽም። 100% ይሄ ራስን ልክ እንደ ጻልጭ አትሸውዱ። ጉሬላ ሁላ እኔ አታታል። አሁን ማሰብ ያለብን ምን አይነት ምክንያት ነው? ባለፈው ጥሩ ምክንያት ነበር፣ አልደበረኝም። ምርጥ ምክንያት ነው፣ አልደበረኝም። አልደበረኝም። በባለፈው ደግሞ ካቻምና ነው ምናምን ደግሞ ገርናቾ ኦፍሳይድ አልነበረም። እነዚህ አይነት ምክንያቶች አሁን ፈልጉ። አሁን ደግሞ ምን መሰላችሁ? አዌ ነበረ። የደንቆሮ ምክንያት ፈልጉ። ማሸነፍ ምናምን እሱ እርሱት። አይዞ በቃ እኔ አይዞ ነው የምለው። በቃ ለውዱ ጨዋታ እኔ አይዞ ነው የምለው። ምንም ማሸነፍ ምናምን ብለን ድራማ አትስራብን። ምክንያት ፈልጋው። ምክንያት ምን አይነት ከዚህ በላይ ምን የሚያስደስት ነገር አለ? አንተ የተከበርኩ የአርሰናል ደጋፊ ተመልከት ማንና ማን ወደ ልምምድ እንደተመለሱ። ሪካርዶ ካላፊዮሪና ፒየሮ ሂንካፒ ኢዝ ባክ። በቃ አሁን ቪዲዮውን በደንብ ኮፒ ሊንክ እያደረክ ለሰፊው የአርሰናል ደጋፊ የማድረስ ግዴታን ትወጣ ማለት ነው። ሻሼ ያለቀላት በጣም ከረጅም ጊዜ በኋላ ነው እንግዲህ ሙሉ ስኳዳችን ፉል የሆነው ማለት ነው። ከማክስ ዶመን ውጭ ሁሉም ተጫዋቾቻችን አሁን ፍሪ ናቸው። ያው ከጉዳት ነፃ ሆነዋል ማለት ነው። ያው ትንሽ ከሀቨርትዝ ጉዳይ ነው ትንሽ እንትን እያለ ያለው፣ ግን ቢሆንም ሙሉ ተጫዋቾቻችን አሁን ከጉዳት ነፃ ናቸው ማለት ነው። አሁን ለሰፊው አርሰናል ደጋፊ በደንብ ቪዲዮውን ኮፒ ሊንክ እያደረክ ታደርሰዋለህ። ይመቻችሁ። የሊቨርፑል ደጋፊ አፍልተሃል፣ አንተ እነግርሃለሁ ግን ማለት ነው እኔ ዩናይትድ ከአርሰናል ኤሚሬትስ ላይ ነው ብትጮህ። የዩናይትድ ደጋፊዎች ቆይ አርሰናል በሜዳው ተሸንፎ ያውቅ። በጣም ጠንካራ ቡድን ነው። እኔ ሳፋጣችሁ ማለት እንዴት ነው የምትሳፍጡ? እኛ ቲክቶከሮች ምንገባ የዛን ቀን ይምሰላችሁ? እዚህ ቲክቶኩን በመላስ ተሸንፈህም ስለምትረብሽ በቃ አለ አይደለ በቃ እንዳንተ ያዙ ሊቀቁኝ ስለሚል ስለሌለ በቃ አለ አይደለ እዛም የሚገቡት የሆነ እኔ አጥቂ ላይ እኔ የምሰለፍ መስሎ ይሁን እኛ ምን ጫወት ቲክቶከር አንተ በምላስ ምትገባል። እኔ ሾርኔ ይሁን ጫወቶ ይምሰል አላቅ። እኔ እንዴት እንደጠገባችሁ እኔ ወላሂ ነው። እኔ ከጫወታው በፊት ነው አልዝትም እንዴ። አረ ሜሞሪ ያዝልኝ በአላው የሚዘሉትን በኋላ ለብልብል። ሊቨርፑሎች ደግሞ ማለት ነው አሁንም ድረስ ምድረ አህያ የሱቦዝ ላይ ቅጣት የምትፎቶ ኮሜንት ላይ የምትለቅ ተቅማጥና የሰሞኑን ጉንፋን አብሮ ይልቀቅብና እኔ ሱቦዝ ላይ እንደጣለው አታርጉኝ እንዴ። ምን አይነት ግግምና ነው? መች ነው ካገባው መችና መች ኮሜንት ላይ አሁንም ድረስ ስለ ሱቦዝ ላይ አድንቄ የምሰራው ቪዲዮ ላይ ያን ተለቃለ። አረ እዚህ አይምሮ ይልቀቅ።